ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘንላችኋል። ቀዳሚ ያደረግነው መረጃ ሐሰን ሼክ ከግብፅ መንግሥት የተቃረነ ውሳኔን ወስነዋል የሚል አዲስ መረጃ ወጥቷል። በተለይም ይህ ውሳኔያቸው የግብፅ ሰላም አስከባሪ ጦር በሚል በሶማሊያ ኢትዮጵያን ለማተራመስ እንዲሰፍር በኢትዮ ሶማሊያና በኢትዮ ኬንያ ድንበር አካባቢ በተለይም በጌዴኦ ግዛት ይሰፍራል የተባለው ጦር በጌዴኦ ግዛት ሳይሆን ውዝግቡን ለማስቆም በሄርሸበሌ ታችኛውና ላይኛው ግዛት ይሰፍራል የሚል ውሳኔ ማስተላለፋቸው መነጋገሪያ ሆኗል። በሌላ በኩል የግብፅንም መንግሥት አስቆጥቷል ተብሏል። ይህ ጉዳይ በእርግጥ ለማዘናጋት ወይስ ኢትዮጵያን ለመተባበር የተደረገ ውሳኔ ነው? በስፋት እናየዋለን። በተለይም ፕሬዝዳንት ሐሰን ሼክ መሐሙድ ከሰሞኑ ግብፅን ጎብኝተው መመለሳቸው ይታወቃል። ይህንንም ጉብኝት አስመልክተን አንድ ላይ ከዚህ ውሳኔያቸው ጋር በማያያዝ አዳዲስ መረጃዎች ወጥተዋል። እነሱን ዋቢ በማድረግ ያልሰማችሁትን ትኩስ መረጃ የምናሰማችሁ ይሆናል። እንደዚሁም ኢሳያስ በአረበኛ ለአረቦች ቀይ ባህርን እናድን፣ ኢትዮጵያ ልትውጠን ነው ሲሉ የስጋት መልእክት አስተላልፈዋል። በተለይም የገልፍ አገራት እንዲተባበሩ ለገልፍ ካውንስል ጥሪ ማቅረባቸው ተሰምቷል። በእርግጥ ይሄ የገልፍ ካውንስል ኢሳያስን ይታደጋቸው ይሆን? በተለይም የተባበሩት አረብ ኤምሬትስ የገልፍ ካውንስል ዋና አገር መሆኗ የኢሳያስን ተማጽኖ ከአዞምባነት ወይም ደግሞ የኢሳያስን ለቅሶ ከአዞምባነት አያሻግረውም የሚል ተማጽኗቸውንም ከድምፅነት ወይም ጉንጭ ከማልፋት በዘለለ ሌላ ድጋፍ እንዲያገኙ አያስችላቸውም የሚል አስተያየትም እየወጣ ነው። ስለዚህም ጉዳይ በስፋት እንነግራችኋለን። ግብፅ በኤርትራ በኩል ኢትዮጵያን ለመውጋት ዝግጅት እያደረገች ስለመሆኗ የሚያሳይ መረጃ ወጥቷል። ይህንንስ እንዴት ይታያል? በስፋት የምናየው ጉዳይ ነው። ሌላው እስራኤል የኤርትራ አገዛዝ ደጋፊዎችን ከአገሬ እንዲወጡ ስትል ማስታወቋ ተሰምቷል። በእርግጥም ትላንትና አንድ ሰው አባራለች። አሁን የተለያዩ የኤርትራ መንግሥትን የሚደግፉ በተቃዋሚነት ጎራ ያሉትን ደግሞ የሚያድኑ ለኢሳያስ ወይም ለሻዕቢያ መንግሥት የሚሰሩ አካላትን ከሀገሯ ልታስወጣ እንደሆነ እየተሰማ ነው። እነኚህንም ጉዳዮች የተወሰነ መረጃን የምናደርሳችሁናል። በዚህም ጉዳይ ላይ ለ4 ኪሎ ቤተ መንግሥት ቅርብ የሚባሉት ሰው ፈላስፋው፣ አማካሪው፣ ፊሎሶፈሩ ዶክተር ዳኛቸው አሰፋ አሁን ፕሮፌሰር ናቸው። አሰብም ምጽዋም የአፋር መሬት ናቸው። የኢትዮ ኤርትራ ጦርነት አይቀሬ ነው፣ ኤርትራ ትመልሳቸዋለች የወሰደቻቸውን የኢትዮጵያን ግዛቶች ሲሉ መናገራቸው መነጋገሪያ ሆኗል። በሌላ በኩል የኤርትራ የማስታወቂያ ሚኒስተር የኢትዮጵያ መንግሥት በተለያዩ አማራጮች እየተጠቀመ ሻዕቢያን ቢዚ ለማድረግ ኤርትራን ቢዚ ለማድረግ እየሞከረ ነው። የሚሰጡ አስተያየቶችም የኢትዮጵያ መንግሥት ሐሳቦች እንደሆኑ እወስዳለሁ የሚል ሐሳብን ሰንዝሯል። እንደዚሁም የጸባጫሪነት የተለመደም ስድብ ያለበት ወይም ደግሞ ያዘለም መግለጫ አውጥተዋል። ይህንንም እንመለከተዋለን በጋራ በማያያዝ እንደ አጠቃላይ ቀጠናውን የሚመለከቱ አዳዲስ በተለይ አሁን ላይ ካለው የኃይል አስተላለፍ ጋር በማስተሳሰር የሚጠቅማችሁን መረጃ የምንሰጣችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችን እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ፕሮግራማችንን ላይክ፣ ሼር እያደረጋችሁ ለሌሎችም እንዲዳረስ በማድረግ አጋርነታችሁን፣ አብሮነታችሁን እንድትገልጹ እንድታበረታቱንም እየጋበዝን የተለየ ሐሳብ፣ አስተያየት ወይም የምትሰጡን ኮሜንትም ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን ከኛ ጋር አብራችሁ መስራት ለምትሹ ደግሞ አብራችሁ እንድትቀጥሉ ወይም ከኛ ጋር አብራችሁ እንድትሰሩ መጀመሪያ ኮንታክት የምታደርጉበትን የስልክ ቁጥር ከዩቲዩብ ቻናላችን ላይ በመውሰድ መጠቀም እንደምትችሉ እየገለጽን ይህን የማትችሉ ከሆነ ደግሞ ሌሎች አማራጮችን ማለትም የቴሌግራም ወይም ደግሞ የኢሜይል አድራሻችንን በመጠቀም ልታገኙን ትችላላችሁ እያልን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። ቀዳሚ ያደረግነው የሶማሊያው ሞቃዲሾ የከተመው የሐሰን ሼክ መንግሥት ወይም የሐሰን ሼክ ውሳኔን የሚመለከት ነው። እንደሚታወቀው በአፍሪካ ህብረት የሁለተኛው ዙር የሶማሊያ የማስከበርና የመልሶ ማቋቋም አዊሶም ሚሽን ውስጥ ግብፅ ከዚህ ቀደም ባልነበረችበት ሁኔታ ሶማሊያ እንድትታመስ ያረገችው ሶማሊያ አልሸባብንም የሙስሊም ብራዘርሁድ ወይም ደግሞ ሌሎች
የኢስላማዊ ሸሪያ ቡድኖች በሚል የተቋቋሙ ኃይሎች ጭምር በሶማሊያ ውስጥ እንዲቋቋሙ በማድረግ በተለይ ከዚያድ ባሬ መንግሥት ውድቀት በኋላ ሶማሊያ የግጭትና የትርምስ ቀጠና እንድትሆን የተለያዩ የጦር መሳሪያዎችን በመደገፍ አሸባሪ ቡድኖችን ወደ ሶማሊያ በማሰማራት ወደ ኢትዮጵያ ኦጋዴን ግዛት በመላክ በሰሜንም በኤርትራ በኩል በሳዋ እየሰለጠኑ የአገር ውስጥ ተወላጆችም ከሌላ አካባቢ የመጡ የሌላ አገር ዜግነት ያላቸው አሸባሪዎችንም ወደ አገር ውስጥ በመላክ ስታሸብር የሰነበተችው ግብፅ አሁን በሶማሊያ የሰላም ማስከበር ሂደት ውስጥ እንግዲህ የአፍሪካ ህብረት በሚያሰማራው የሰላም ማስከበር ወይም አስከባሪ ጦር ውስጥ የሶማሊያ መንግስት በሰጠው ፍቃድ መሰረት እንድትሳተፍ ተፈቅዶ 1100 ጦር እዛ ተሰፍራለች ተብሎ ይጠበቅ ነበረ። ከዚህ ቀደም 16 አባላት ያሉት ከፍተኛ የግብፅ ወታደራዊ አመራሮች የመሩት የቃኝ ቡድን ወደ ሶማሊያ ሄዶ እየቃኘ ባለበት ሰዓት እንደፎከረው ሳይሆን አልሸባብ ጥቃት ፈጽሞበት ተዋርዶ መመለሱ ይታወቃል። ይሁንና ግን አሁን ላይ ሌተስት የወጡ መረጃዎች እንዳመላከቱት የግብፅ አሳሽ ወይም ደግሞ ቃኝ ቡድን በወቅቱ ቅኝት ሲያደርግ የወሰነው የግብፅ ጦር መስፈር ያለበት ወይም ደግሞ የሰላም ማስከበር ሥራውን መስራት ያለበት በጌዲዮ ዞን አሁን ላይ የጁባ ላንድ መንግስትና የማዕከላዊ መንግስቱ ወይም የሶማሊያ ፌዴራል መንግስት ሐሰን ሼክ የሚመሩት መንግስት የሚጣሉበት እንደዚሁም ለኢትዮጵያና ኬንያ በጣም ወሳኝና ስትራቴጂክ የተባለው ግዛት ውስጥ ነበር እንዲሰፍር ምክረ ሐሳብ ያቀረበው ያ የቀኝ ቡድን ለግብፅ መንግስት። ይሁንና ግን የሐሰን ሼክ መንግስት አሁን ላይ ባወጣው ሌተስት ውሳኔን መሰረት ያደረገው መረጃ የግብፅ መንግስት በሄርሸበሌ የላኛውና የታችኛው ግዛት እንደሚሰፍር ወስኛለሁ በሚል እንግዲህ ውሳኔውን ማስታወቁ ተሰምቷል። ውሳኔው ጥሩ ነው። ምክንያቱም በቀጠናው ስትራቴጂክ የምትባል እና ደግሞ አቀማመጧም በጣም ወታደራዊ ስትራቴጂክ ቦታ እንድትሆን ያደረጋትን የጌዲዮን ግዛት አንደኛ ከጁባላንድም ለመንቀጥ፣ ሁለተኛ የግብፅ ጦርን እዛ በማስፈር ኢትዮጵያና ኬንያን ለማተራመስ የሚንቀሳቀሱ ኃይሎችን እንዲያመርት ወይም ደግሞ እዛ አካባቢ እንዲያደራጅ የማድረግ እቅድ ነበር የነበረው። ይሁንና ግን ያ እቅድ እንግዲህ አሁን ተቀይሮ ይሁን ወይም ደግሞ ለአሻጥር ይሁን ለማዘናጋት ይሁን የኢትዮጵያ መንግስት አሊያም ከኢትዮጵያ መንግስት ጋር ተባብሮ የራስ የግልን ጥቅም ለማሳካት ይሁን በማይታወቅ መልኩ የሶማሊያው ፕሬዝደንት ሐሰን ሼክ ማህሙድ የሚመሩት መንግስት በሞቃዲሾ ውሳኔ ማስተላለፉን ከቪላ ሶማሊያ የወጡ መረጃዎች አመላክተዋል። በኤርትራ ድንበር በኩል ኢትዮጵያን ለመውጋት የተዘጋጀችው ግብፅ እንደሚታወቀው የተለያዩ ሐሳቦችን ስታንጸባርቅ ነበር። በተለይ የኢትዮጵያ የታላቁ ህዳሴ ግድብ ከመመረቁ በፊት የታላቁ የኢትዮጵያ ህዳሴ ግድብን መሰረት ያደረጉ የተለያዩ ዛቻዎችን እንደዚሁም መግለጫዎችን ስታወጣ ነበር። እንደሚታወቀው በታላቁ ህዳሴ ግድብ ምረቃ ቀንም ጭምር በማግስቱም በዛ ሳምንትም ወደ 3 የሚጠጉ ክሶችን አቅርባለች። ለአረብ ሊግ፣ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ለአሜሪካና ለአውሮፓ ህብረትም የላከች መሆኗ ይታወቃል። ይሄ ሁሉ ተደምሮ ግድቡ ምንም ሳይሆን መጠናቀቁ የበለጠ ለኢትዮጵያ የዲፕሎማሲ ስኬት ሲያጎናጽፋት ግብፅን ደግሞ አዋርዷት ነበረ ወይም ግብፅ ተዋርዳ ነበረ። በዛ የተበሳጨችው ወይም የተበሳጩት የግብፁ ፕሬዝደንት አብዱል ፈታህ አልሲሲ አሁን ኢትዮጵያን ከዚህ ቀደም መንግስታቸው ከገማል አብዱል ናሲር ዘመን ጀምሮ እስካሁን ኢትዮጵያን ከቀይ ባህር ቀጠና እንድትገለል በማድረግ በኢኮኖሚ ደግሞ እንድትደህይ የመስኖ ልማት ፕሮጀክቶች፣ የኃይል አማራጮችን፣ ሌሎች የሃይድሮ ፓወር ፕላንቶችን እንዳትገነባ፣ እንዳትቋቁም፣ እንዳትተክል በማድረግ ጫና ሲፈጥሩበት የነበረው ዘመን ማብቃቱን ማብሰሪያ መሆኑ ግብፅን ክፉኛ ነው የታላቁ የኢትዮጵያ ህዳሴ ግድብ መመረቅ ያበሳጫት። ያንን ያ ግድብ መመረቁ ያበሳጫት ባለበት ሁኔታ ኢትዮጵያ ወደ ሁለተኛው የህልውና የመሰረት ነው ወዳለችው ያው ሁለቱም የውሃ ጉዳይ ነው ወደ ቀይ ባህር ነበር የዞረችው ኢትዮጵያ። የቀይ ባህር ጉዳይ ኢትዮጵያ ለህልውና መሰረት ነው። በተለይ አሁን ላይ በጣም ወሳኝ ከሆኑ የኢትዮጵያ ብሔራዊ ጥቅሞች መካከል በቀዳሚነት ፕራዮሪቲ የሚሰጠው ጉዳይ ከመሆኑ ጋር ተያይዞ የኢትዮጵያ መንግስት ለዚህ ጉዳይ ትኩረትን በመስጠት ሰላም ይቅደም፣ ግን ደግሞ ጥቅማችን መከበር አለበት፣ 130 ሚሊዮን ህዝብ ችላ ሊባል አይገባውም፣ በ40ና 60 ኪሎ ሜትር ርቀት ላይ ሆኖ የትኛውም የተዘጋበት አገር በዓለም ላይ የለም ወይም ደግሞ የተዘጋበት ምንም አገር የለም።
ምክንያቱም ከባህር 40 እና 60 ኪሎ ሜትር ርቆ እያለ ወደ ባህር አትቀርብም የተባለ አንድም ሀገር የለም በዓለም ላይ። ይህንንም ተከትሎ የኢትዮጵያ መንግስት የተለያዩ መረጃዎችን በማጣቀስ የተለያዩ ሰነዶችንም ህጋዊ ሰነዶችንም በማቅረብ አሰብ ወደብ እስከ ምጽዋ ጭምር የኢትዮጵያ እንደሆኑ የሚያመላክት እንግዲህ መረጃን አካፍሏል ለተባበሩት መንግስታት ድርጅትም በተለይ ለአውሮፓ ህብረት ሀገራትም። ይሁንና ግን ጥቅም የማይገዛው ነገር የለምና በተለይ ሁሉንም ይገዛል ባልልም በክፋት የተሰማሩ ለሀገራቸው ፍቅር የሌላቸው ወይም ደግሞ ከግል ጥቅም በላይ ምንም የማይታያቸው አመራሮችን ከአውሮፓ ህብረትም ከአሜሪካ መንግስት የሴናተር የኮንግረስ ወይም ህግ መወሰኛ ምክር ቤትም ከሴኔቱም እንደ አጠቃላይ ከሁለቱም ምክር ቤት ከአሜሪካ ሌሎች ሲቪል ባለስልጣናትም ከወታደራዊ መኮንኖችም ጋር በመሆን በቡ የተለያዩ አሻጥሮች በኢትዮጵያ ላይ እንዲፈጸሙ ጥረት የምታደርገው ግብፅ ገንዘብ ሰጥታ ይሁን በምን መሆኑ በማይታወቅበት ሁኔታ ከሰሞኑ የአውሮፓ ህብረት የግብፅን አቋም ደግፎ መግለጫ ማውጣቱ ይታወቃል። ለዛም የኢትዮጵያ መንግስት በቂ ምላሽ ሰጥቷል። እናም ይሄ ጉዳይ እየተካረረና ኢትዮጵያም ወደ ቀይ ባህር እያማተረች ባለችበት በዚህ ሰዓት የሶማሊያን ሰላም ማስከበር እቅድ በሚል ወይም የአፍሪካ ህብረት በሶማሊያ የሚያሰማራው ጦር ውስጥ ልሳተፍ በሚል ከፍተኛ የሆነ ርብርብና እንቅስቃሴ ስታደርግ ሰንብታ መጨረሻ ላይ በኢትዮጵያና በሶማሌላንድ መካከል የተፈረመውን የሜሞራንደም ኦፍ አንደርስታንዲንግ ስምምነትን መሰረት በማድረግ የሶማሊያ መንግስት በኢትዮጵያ ላይ ቅር በመሰኘቱ ወደ ሶስትዮሽ ጥምረት ወይም ዘ ሬድ ሲ አሊያንስ ወደሚለው ሻዕቢያ፣ የሐሰን ሼኩ የሶማሊያ መንግስትና የግብፅ መንግስት አንድ ላይ ጥምረት ፈጥረው ነበረ። በዛም ጥምረት የተነሳ ጥምረቱ የበለጠ ወታደራዊ ትብብርንም እንዲያጠናክር በሚል ግብፅ ለምን ምስራቅ አፍሪካ ላይ አልመጣም፣ ለምን ወደ ሶማሊያ የሰላም ማስከበር ሥራ ውስጥ አልገባም በሚል ለሐሰን ሼክ መንግስት ጥያቄ አቅርባ የሐሰን ሼክ መንግስት ነው ግብፅ ወደ ሶማሊያ እንድትመጣ ፍቃድ የሰጠው። ባይሰጥ አትመጣም ነበር። ነገር ግን የመጣችበት ዓላማ የሶማሊያን ሰላም ማስጠበቅና የሶማሊያ መንግስት ራሱን እንዲችል ለማድረግ ሳይሆን ቀጠናውን ለማተራመስ ነበር። ይህንንም ጉዳይ ተከትሎ የኢትዮጵያ መንግስት የግብፅ ጦር በሶማሊያ መሰማራቱ ምንም አይነት የሚፈይደው ወይም የሚያመጣው ለውጥ የለም፣ ምናልባት ትርምስ ካላመጣ በስተቀር በሶማሊያ ውስጥ የሚል ነገር ሰጥቶ ነበረ በአምባሳደር ሱሌማን ደደፎ አማካኝነት። በዛም የግብፅ ጦር ሞራሉ ተነክቶ እንደነበር ወይም ደግሞ የደከመ የሞራል ልዕልናና የሚሊተሪ ዲስፕሊን ያለውም እንደሆነ እንዲገለጽ አድርጎት ነበረ። ቆይቶ ግን የኤርትራ መንግስት ድጋፍን በማስተባበር በሶማሊያ ውስጥ በሐሰን ሼክ መንግስት ላይ የመፈንቅለ መንግስት ሙከራ ልታደርግ እንቅስቃሴ ማሳየቷ ከተሰማ በኋላ ግብፅ የሶማሊያ መንግስት ከሶስትዮሽ ጥምረቱ በመውጣት ወደ ካይሮም ወደ አስመራም መሄዱን በማቆም በቀጥታ ከአዲስ አበባ ጋር ግንኙነቱን ማድረጉን ቀጥሎ ነበረ። ከሰሞኑም ይሄ ግንኙነት ወደ ሰላም እንዲመለስ በማድረጉ ረገድ ከፍተኛ ሚናን የተጫወተችው ቱርክ የአንካራው ዲክላሬሽን ተግባራዊ እንዲሆን ጥያቄ ማቅረቧ ተሰምቷል። ግን የአንካራው ዲክላሬሽን እንዲፈረም ሁለቱ ሀገራት ተስማምተው እንግዲህ ነገሮችን በሰላማዊ መንገድ ለመፍታት ያደረጉትን ጥረት ተከትሎ የመጣ ነበር። እናም የአንካራው ዲክላሬሽን መፈረምን ተከትሎ ኢሳያስና አልሲሲ ሲያኮርፉ ሐሰን ሼክ ደግሞ በቀጥታ አካሄዳቸውን ከአዲስ አበባ ጋር በማድረግ የሀገራቸውን አንድነት ለማስጠበቅ እና መንግስታቸው የሚፈልገውን ነገር ለማሳካት ሙከራ ሲያደርጉ ታይተዋል። በዚህ አግባብ ውስጥ የሐሰን ሼክ መንግስት የሀገሪቱ ሁኔታ ወደ መበታተን እየሄደ ስለሆነ ይህንን ነገር ለማስቀረት የግዴታ ከኢትዮጵያ ጋር መስራት እንዳለበት በማመን ተገዶ ሳይወድ የመጫወቻ ካርዱ በኢትዮጵያ እጅ ስለሆነ ወደ ኢትዮጵያ ፊቱን አዙሮ ነበር። እናም ከሰሞኑ ያልተጠበቀ የግብፅ ጉብኝትን በማድረግ በካይሮ አቅራቢያ የሚገኘውን የትልቁን ፒራሚድ መሰረት በማድረግ እዛ አካባቢ የተገነባውን ሙዚየም ለመጎብኘት በሚል ሄደው ከዚህ ቀደም ከተጣሏቸው በኋላ ላይ ደግሞ በተለያዩ በዚህ በምስራቅ አፍሪካ ቀጠና የምዕራቡ ዓለም ሀገራት፣ የሩቅ ምስራቅ፣ የመካከለኛው ሁሉም ሀገራት የሚሳተፉበት ቀጠናም ከመሆኑ ጋር ተያይዞ የደህንነት ሁኔታው ስለሚያሰጋ ሐሰን ሼክ ከአዲስ አበባ ጋር ያላቸውን ግንኙነት ሲያጠናክሩ ከነ አስመራና ከነ ካይሮ ጋር ያላቸውን ግንኙነት ሻክሮባቸው ነበር። ከሰሞኑ ኢትዮጵያ በበርበራ ወደብ አካባቢ ግልጽ የሆነ የንግድ እንቅስቃሴ ሊጀምር ነው የሚለውን መረጃ መውጣቱን ተከትሎ ግን ሐሰን ሼክ
በቀጥታ ወደ ካይሮ ነበር ያመሩት። ሐሰን ሼክ ካይሮ ከመግባታቸው በፊት ጅቡቲ ሄደው ከፕሬዝደንት ኢስማኤል ኡመር ጊሌ ጋር ስለ ቀጠናዊና ስለ ቀይ ባህር በር ስለ ወደብ ጉዳይ በድብቅ መክረው ነበር። በእርግጥ ሐሰን ሼክ ሁለቱም ጋር ተጠርተው ነው የሄዱት። አንደኛ ጅቡቲም ሲገቡ ተጠርተው ነበር የሄዱት። ነገር ግን የተጠሩበት ምክንያት ኢትዮጵያ ነች። ለምንድን ነው? ኢትዮጵያ ይህንን ቀጠና እያመሰች ነው ወይም ደግሞ ልትቆጣጠር ጥረት እያደረገች ነው በሚል ነው። እናም ኢትዮጵያን እንዴት ነው ከዚህ የባህር በር ጉዳይ ልንገታ የምንችለው እንዴት ብናደርግ ነው የሚል ውይይትም ስለመደረጉ የተሰማበት ሁኔታ ነው ያለው። ለማንኛውም ሐሰን ሼክ የ25ኛውን ዓመት የሶስተኛዋ የሶማሊያ ሪፐብሊክ ምስረታ በዓልን በማስመልከት በጅቡቲ ከተማ ውይይትና ንግግር ከተደረገ በኋላ ሐሰን ሼክ በቀጥታ ጅቡቲ ገብተው ውይይት እያደረጉበት ባለበት ሰዓት ያደረጉትን ውይይትና ከፕሬዝደንት ኢስማኤል ኡመር ጊሌ ጋር የተነጋገሩትን ነገር ይዘው ወደ አስመራ በመላክ ማለት ወይም ለፕሬዝደንት ኢሳያስ አፈወርቂ እንዲደርስ በማድረግ ባለፈው ሮብ ዕለት ነው የዛሬ ሳምንት ማለት ነው። ኢሳያስ አፈወርቂ ደግሞ ሐሙስ ረፋድ ላይ ወደ ካይሮ እንዲሄዱ ተደርጎ ነበር። አሁን ጥያቄው ሁለት ነገር ነው እዚህ ጋር የምናየው። ሐሰን ሼክ የግብፅ ጦር የሚፈልግበት የጌዶ ዞን ውስጥ እንዳይሰፍር ለምንድን ነው ያደረጉት ወይ ውሳኔ የወሰኑት? ከኢትዮጵያ ጋር ሰላም ለመፍጠር ነው ወይስ ያሰቡት እቅድ ስላለ ነው? ሁለተኛው ጉዳይ የሐሰን ሼክ መንግሥት የግብፅና የጅቡቲ ጉዞ ይህን ነገር አምጥቶት ይሆን እንደሚለውን ጉዳይ መፈተሽ ያስፈልጋል። እንደሚታወቀው የሐሰን ሼክ መንግሥት ይህንን ውሳኔ ሲወስን በወቅቱ በተለይ የግብፅ ጦር ወደ ሶማሊያ ይግባ ብሎ ውሳኔ ሲሰጥ ለአፍሪካ ሕብረትም እንደማይቃወም ሲያረጋግጥ ኢትዮጵያ ተቃውማ ነበር። ለምን የግብፅ ጉዳይ ኢትዮጵያ እንድትተራመስ ሶማሊያም ሰላምና መረጋጋት እንዳይኖራት በማድረግ ቀጠናው ላይ የምትፈልገውን ጥቅም ለማግኘት ነበር። በሌላ በኩል የኢትዮጵያ ጎረቤት የሆኑት እንደ ጅቡቲና ኤርትራን የመሰሉ አገራት ጅቡቲ ኢትዮጵያ የባህር በር ካገኘች ሙሉ በሙሉ አሊያም በከፊል የጅቡቲን ወደብ ልተው ነው፣ ገንዘብ ሊቀንስ ወይ ገቢ ሊጠፋ ነው። ስለዚህ ይሄ በዓመታት ማግበስበስ ወይም ደግሞ መሰብሰብ የተለመደው የቢሊዮን ዶላሮች ፖለቲክስ ሊቀር ነው። እናም በኤርትራ ድንበር በኩል ኢትዮጵያን ለመውጋት እየተዘጋጀች የምትገኘው ግብፅ አሁን ላይ ይሄን ተግባር እየፈጸመች ያለችው ግብፅ በኤርትራ በኩል ከመምጣቷ በፊት በሐሰን ሼኳ ሶማሊያ በኩል ወደ ኢትዮጵያ ለመግባት በማሰብ ያኔ የሰላም አስከባሪ ጦር አሰፍራለሁ ስትል የተናገረችውና በሶማሊያ መንግስት ዕውቅና የተሰጠውን ነገር ኢትዮጵያ ከመቃወምም በላይ የግብፅ ሰላም አስከባሪ ጦር ሰላም ማስከበር ከሆነ የሚፈልገው ለምን ሱዳን አልገባም? ለምን ጋዛውያንን አስጨፈጨፈ? ለምን በሱዳን የእርስ በርስ ጦርነት እንዲጀመር አደረገ? የሚል ጥያቄን አቅርባለች። በጣም ተገቢ ጥያቄ። በዚህም ሄዶ ነገሩ ሐሰን ሼክ አጣብቂኝ ውስጥ ከመግባታቸው ጋር ተያይዞ አሁን እዚህ ላይ የሐሰን ሼክ መንግስት የግብፅንም ጦር ወደ ሶማሊያ በማምጣት በሶማሊያ ውስጥ በማሰማራት ያተርፋል። በተመሳሳይ የኢትዮጵያ መንግስትም የሶማሌላንድን ጉዳይ ቢተውለትና ቀጠናው ሰላም ቢሆን ያተርፋል። ጥያቄው ምንድነው? የኢትዮጵያ መንግስት የሶማሌላንዱን ጉዳይ ሲተው የሶማሌላንድ መንግስት የግብፅ ወደ ሶማሌ መምጣትን ወይም በመምጣት የሚያገኘውንም ትርፍ የኢትዮጵያ መንግስትም የሶማሌላንድን ጉዳይ ሲተው የሚያተርፈውን ትርፍ ሚዛን ላይ በማስቀመጥ የተሻለውን የመምረጥ ጉዳይ ነው። የሶማሊያ መንግስት ይህን ጉዳይ በደንብ ሲያጤነው ለካ ካርዱ ያለው ኢትዮጵያ ጋር ነው። ምክንያቱም ግብፅ ጦሯን ነው የምታሰፍረው እና የግብፅ ጦር ደግሞ ኤኒታይም ሊወጣ ይችላል። ኢትዮጵያም ደግሞ እዛ ጋር ከባድ ጦር አላት። መጨረሻ ላይ ሐሰን ሼክ የመረጡት የኢትዮጵያውን የአዲስ አበባውን መንግስት ነው። ለምንድን ነው ከተባለ የአዲስ አበባው መንግስት የሚመልስላቸው ግዛት ነው። የግብፅ መንግስት ግን ግዛትም አይመልስም፣ ወታደራዊ ድጋፍም አያደርግም። ይልቁንም ጦርነትና ምስቅልቅል ነው የሚያስረክባቸው። በዚህም ስሌት በመስራት ከአዲስ አበባ ጋር ወዳጅነታቸውን ማጠናከር ጀምረው ነበር ሐሰን ሼክ። ይሁንና ግን ከሰሞኑ የበርበራ ወደብ የንግድ ግንኙነቱን ከኢትዮጵያ ጋር ኦልሬዲ በቀጥታ እያሳለጠ ነው ተጀምሯል መባሉን ተከትሎ ኢሚዲየትሊ የጅቡቲ መንግስት ለሐሰን ሼክ መንግስት ጥሪ ያቀረበ። ሐሰን ሼክ ጅቡቲ ገቡ። ከእስማኤል ኡመር ጉሌ ጋር ንግግር አደረጉ። በቀጥታ የንግግራቸው ፍሬ ሐሳብ ተጨምቆ ለፕሬዝደንት ኢሳያስ አፈወርቂ ተሰጠ። ፕሬዝደንት ኢሳያስ አፈወርቂ ደግሞ ወደ ግብፅ ይዘው ሄዱ፣ ወደ ካይሮ።
ከዛም ካይሮ ላይ ሆኖ የሰማነውን መግለጫ የተለያየ ነገር ሲናገሩ ሰምተናል። አስገራሚው ነገር ግን እዚህ ጋር ከካይሮ መልስ የሐሰን ሼክ መንግስት የግብፅ ጦር ከዚህ ቀደም በጌዲዮ ግዛት እንደሚታወቀው የጁባላንድና የሶማሊያ ፌዴራል መንግስት እስከ ጦር መማዘዝና ደም መፋሰስ የደረሰ ጦርነት ያደረጉበት እንደዚሁም ደግሞ ለኢትዮጵያና ለኬንያ መንግስት በጣም ስትራቴጂክ የሆነ ወታደራዊ ቀጠና ነው ወይም ደግሞ የጦር ሰፈር ነው። ይሄንን አካባቢ ነው የመረጥነው። እዚህ አካባቢና የሞቃዲሾ እና ሌሎች የወደብ ከተሞች አቅራቢያ ብንሰፍር ነው የሚሻለው የሚል ሐሳብ ነበር ያቀረበው የግብፅ የቃኝ ልዑክ ቡድን። ምንም እንኳን በአልሸባብ ጥቃት ደርሶበት በርካታ አባላቱን አጥቶ ቢሄድም ማለት ነው። ከዚህ አንጻር ይሄ የጌዲዮ ግዛት የግብፅ ጦር ከዚህ በኋላ ሊያርፍበት አይችልም፣ ይልቁንም በሄር ሸበሌና ታችኛው የሸበሌ ግዛት ነው የሚያርፈው ሲል በርካታ የሚዲያ አውታሮች በጣም ይሄ ለኢትዮጵያ ትልቅ ብስራት ነው፣ ጌዲዮ ግዛት አያርፍም ወይም አይሰፍርም የግብፅ ጦር ምናምን የሚል ነገር አቅርበዋል። ጥሩ ነው። ከጌዲዮ ወደ ሄር ሸበሌ ግዛት ወይም ወደ ሁለቱ ላይኛውና ታችኛው ሸበሌ ግዛት እንዲሸጋገር ወይ እንዲለወጥ የሶማሊያ መንግስት የሐሰን ሼክ መንግስት ውሳኔ መስጠቱ በጣም የሚበረታታ ነው። ግን አንድ የረሳነው ነገር ያለ ይመስለኛል። ዋናው ነጥብ እዚህ ጋር ቀደም ሲልም ነግሬያችኋለሁ። የሐሰን ሼክ መንግስት ትርፍን እዚህና እዛ እያለ ማግበስበስ የለመደ መንግስት ነው። አሁን ላይ ማንኛውም ሀገር የሚያደርገው ነው። በነገራችን ላይ ሐሰን ሼክ እያደረጉ ያሉት ለምን ብሔራዊ ጥቅሜን ያስጠብቅልኛል ብለው ነው የተለያዩ መንገዶችን እየፈተሹ ያሉት። ምንም እንኳን የሀገራት የመጀመሪያና ቀዳሚ ትኩረት የብሔራዊ ጥቅማቸው ማስጠበቅ ቢሆንም አንዳንድ ጊዜ ግን የዲፕሎማሲ ስህተት መስራት ወይም ደግሞ መፍጠር የሀገርን ህልውና እስከ መጨረሻው ጥያቄ ውስጥ ሊያስገባ ይችላል። ሐሰን ሼክ ከነ ኢሳያስና ከነ ግብፅ ጋር ማበራቸው የበለጠ ሶማሊያን ነበር የከፋፈላት። ምክንያቱም ሶማሊያ ጁባላንድ፣ ፑንትላንድ፣ ሶማሌላንድና ራሱ የሐሰን ሼክ መንግስት የተቀመጠበት በዋናዋ ሞቃዲሾ የሚገዙ ወይም በቀጥታ የሚተዳደሩ እንደዚሁም በጎሳዎች የሚተዳደሩ የተለያዩ አስተዳደራዊ አወቃቀሮች ነበሩ። እዚህ ጋር የሐሰን ሼክ መንግስት ከግብፅም የሚያገኘውን ድጋፍ ማጣት አልፈለገም። ከኢትዮጵያም በኩል የሚያገኘውን ድጋፍ ብቻ ሳይሆን የኢትዮጵያ መንግስት የሚያደርገውን ነገር እንዲያቆም ያቀረበለትን የመፍትሄ ሐሳብ ወይም ደግሞ አማራጭ ለመጠቀምን ፈልጎ ሲጠቀም ነው የቆየው። ነገር ግን አሁን ለታ ኢትዮጵያ በቀጥታ በገሃድ የሶማሌላንድን ጉዳይ ወይም ከሶማሌላንድ ጋር ባላት ጉዳይ ወይም ስምምነት የንግድ ግንኙነት መጀመሯን ሲሰማ በመጀመሪያ የተባበሩት አረብ ኤምሬትስን ጨምሮ የትኛውም አየር መንገድ ያለ ሶማሊያ ማዕከላዊ መንግስት የአየር ፍቃድ ወይም ደግሞ በአየር ክልሌ ብረር አትብረር የሚለውን ፍቃድ ሳያገኝ ሲበር ከተገኘ የሶማሊያ ማዕከላዊ መንግስት እርምጃ ይወስዳል ሲል ለፍላይ ዱባይ ያው ቀጥሎ ደግሞ ለኢትዮጵያ አየር መንገድ ነው ማለት ነው የሚሆነው ማስጠንቀቂያ ሰጥቷል። ይሄንን በደንብ ያዙልን። በተመሳሳይ ከኢስማኤል ኡመር ጊሌ ጋር የተወያዩትም በዚሁ ጉዳይ ነው። እንደሚታወቀው ኢስማኤል ኡመር ጊሌ የኢሳ ጎሳ ነው። ኦልሞስት ወደ ሶማሊያ ደላ ነው የሚባለው ወደ ሶማሊያ። አሁን እዚህ ጋር እንድንገነዘብ የምፈልገው ነገር ከጅቡቲ ጋር ወይም ከጅቡቲ መንግስት ጋር ውይይት ሲደረግ ምንድነው የተነሳው የሚለውንና ኢሳያስ አፈወርቂ አስመራ ከሄዱ በኋላ ያነሱትን ጉዳይ እንየው። ያወሩት ስለ ቀጠናዊ ጉዳይ፣ ስለ ቀይ ባህር በር፣ ስለ ወደብና አጠቃላይ ስለ ባህር በር ጉዳይ ነው እና በመሃላቸው ያለውን ትብብር ለማጠናከር ነው የተስማሙት። ነገር ግን ይሄ ጉዳይ በምን መልኩ ነው የጋራ ጥቅምን ማስጠበቅ የቀጠናውን ሰላም ማስጠበቅ የሚለውን የተስማሙበት ብለን ስናይ ወደ አምስትዮሽ ግንኙነት ነው የሚወስደን። ይሄም ግብፅ፣ የሱዳኑ አልቡርሃን፣ ኢሳያስ፣ የጅቡቲ ኡመር ጊሌና ሶማሊያ የሶማሊያው ሐሰን ሼክ ተጣመሩ ነው የሚያስብለው። ለምን ሐሰን ሼክ የጌዲዮ ግዛት ውስጥ የግብፅ ጦር እንዲያርፍ የፈለገው ወይም እንዲሰፍር የፈለገው በሁለት ምክንያት ነው። አንድ በኢትዮጵያና በኬንያ መንግስት ወይም በጦራቸው አማካኝነት ወደ ሶማሊያ የሚመጣውን ጫና ወይም ሶማሌ ላይ ሊደርስ የሚችለውን ጫና ለመቀልበስና ጦራቸው እዛ ጋር በነጻነት እንዲንቀሳቀስ ለማድረግ፣ ግብፅ ደግሞ ኢትዮጵያን እንድታምስ በኢትዮ ሶማሊያና በኢትዮ ኬንያ ድንበር አካባቢ ነውጥን እናም ከሐሰን ሼክ የካይሮና የጅቡቲ ሲቲ ጉብኝት በኋላ ይሄ ውሳኔ መወሰኑ የጌዲዮ ዞን ላይ ይሰፍር የነበረው የግብፅ ጦር ከዛ ጋር በመነሳት ኢትዮጵያን የሚወሩ ኢትዮጵያ ላይ
የተለያየ የሽብር ጥቃትን የሚፈጽሙ አሸባሪ ቡድኖችን ለማሰማራት አቅደው ነበር የተስማሙት። በተጨማሪ ሐሰን ሼክ የጁባላንድ መንግስት ወይም ፕሬዝዳንት መሐመድ ማዶቤ የሶማሊያዋ የጁባላንድ ግዛቱ ፕሬዝዳንት ማዶቤ ለሐሰን ሼክ አልገዛም ስላሉ በራሳቸው በክልላቸው ነፃ ምርጫን አድርጌያለሁ ብሎ ተመርጠው ስለነበረ እየመሩ ያሉት ይሄንን ለመቀልበስና ያንን ኦፕሬሽን ደግሞ ከዛ ቀደም የግብፅ ጦር በዛ ጋር ይሰፍራል ተብሎ ከመነገሩ በፊት የሶማሊያ ፌዴራል መንግስት ጦርና የጁባላንድ ጦር የጌዲዮ ግዛትን ለመቆጣጠር ጦርነት አድርገው የጁባላንድ ጦር ስለበለጠና ቀጠናውን ነፃ ስላደረገው የግብፅን ጦር በመጠቀም የጁባላንድንም ጦር በመውጋት ጁባላንድን በእጁ እያስገባ ቀስ እያለ ቀጥሎ ወደ ፑንትላንድ ከዛ ከፑንትላንድ ደግሞ ወደ ሶማሌላንድ ለመሄድ ነበር እቅዱ። በሚገርም ሁኔታ ይሄ ነገር ሲከሽፍበት ደግሞ አሁን በአዲስ እቅድ መጥቷል። ያ እቅድ ምንድን ነው? ሸበሌና ታችኛውና ላይኛው ሸበሌ ግዛት እንዲሰፍሩ ማለት። እነኚህ ግዛቶች ውስጥ ማን ነው የሚንቀሳቀሰው ነው አሁን ጥያቄው። አብዛኛው የኢትዮጵያ ሚዲያ ፖዚቲቭ ብቻ እንደሆነ ነው ይሄን ነገር ሲያወራ የነበረው። በታችኛውና ላይኛው ሄርሸበሌ ግዛት እኮ አልሸባብ ነው እየተንቀሳቀሰ ያለው። እነኚህን ግዛቶች እኮ በስፋት የተቆጣጠረው አልሸባብ ነው። ከአልሸባብ ጋር በጥምረት የሚሰራው ማን ነው? ግብፅ እኮ ነች አንዷ። እና ሐሰን ሼክ የግብፅን ጦር ኤርሸበሌ የላይኛውና ታችኛው ግዛት አሰፈረ አላሰፈረ ለኢትዮጵያ ምንድን ነው ጥቅሙ? እንደውም ኢትዮጵያ ላይ የሽብር ጥቃትን እንዲፈጽም ሌላ አሸባሪ ቡድን አደራጅቶ ወደኛ እንዲልክ እድል ከመስጠት በስተቀር ምንድን ነው ጥቅሙ? ለሐሰን ሼክ መንግስት ግን ትልቅ ጥቅም ይሰጠዋል። ለምን? አንድ የግብፅ መንግስትን ይሁንታ ያገኛል። ከግብፅ መንግስት ከዚህ ቀደም ሲደረግለት የነበረውን የወታደራዊ ድጋፍ፣ ሌሎችም ድጋፎች ያገኛል። ሁለተኛ ከአልሸባብ ስጋት ይድናል። በአንጻሩ ስምምነት ሊደረግ ስለሚችል የኔ ግምት ነው፣ ይሄ የኔ ትንተና ነው፣ በኢትዮጵያ ላይ ተደራጅተው ሊፈሉብን ይችላሉ፣ ሊወጡብን ይችላሉ። ምክንያቱም አልሸባብም በለው ሐሰን ሼክም በለው ግብፅም በሉ እዛ አካባቢ ያሉ ኃይሎች አሁን እዛ የሚሰማራውም አዲሱ የግብፅም ጦር ቢሳካላቸው ከኢትዮጵያ ጋር እጅጉን የተቃረነ የውጭ ግንኙነት ፖሊሲ ነው ያላቸው። የሐሰን ሼክ መንግስት ቢሳካለትና ሁሉም ሶማሊያ አንድ ቢሆን የዘያድ ባሬን መንግስት እቅድ ነው ለማስፈጸም ጥረት የሚያደርገው። የኦጋዴንን የሶማሌ ክልልን ኢትዮጵያ ውስጥ ያለው ኦጋዴን ግዛት ሶማሌ ክልል ውስጥ ያለው ሙሉውን ኬንያ ውስጥ ያለውን የሶማሌ ግዛት የሚባለውን የዘያድ ባሬ መንግስት ክሌም ያደረገውንና ምናልባት ጅቡቲንም ጭምር የሚገዳደር ከአፋር ክልል ደግሞ የተወሰነ መሬት ቆርሶ የሚወስድ ግዛትን ጠቅልሎ የኔ አዲሱ ሶማሊያ ወይም ታላቋ ሶማሊያ እቺ ነች የሚለውን ነገር ነው ተግባራዊ ማድረግ የሚፈልገው ሐሰን ሼክ። ይሄ ደግሞ ለግብፅ ሲሳይ ነው። ኢትዮጵያ ተቆራረጠች ማለት ነው ለግብፅ። ይሄ ደግሞ ለግብፅ ጥሩ ነው። በሌላ በኩል ይሄ እንኳን ባይሳካ አልሸባብን በማደራጀት የምትታወቀው ግብፅ ከአልሸባብ በኋላ እኮ የግብፅ መንግስት የሻዕቢያ መንግስትና እኮ የሳውዲ አረቢያ መንግስት እጅ ያለበት። ለምን ግልጽ አናወራ? ከአልሸባብ ኋላ እኮ በርካታ ኃይሎች እኮ ድጋፍ ያደርጋሉ። አልሸባብ በየትኛው ኢኮኖሚ ነው ይህን ያህል የተለያዩ የአገራት ሰላም አስከባሪ ጦር የሰፈረባት አገርን ሊያመስ የቻለው? ጉልበቱን ከየት አምጥቶ ነው? ስለዚህ ይሄ ነው ሚስጥሩ። ይህንን መረዳት ያስፈልጋል። ጌዲዮ ግዛት አላሰፈረም እንጂ ሐሳቡንም ዓላማውንም አልቀየረም ሰውየው። ግብፅም እዛ መግባት የምትፈልገው ዓላማዋን ለማሳካት ነው። እንዴት ነው ግብፅ የምትፈልገውን ነገር ሐሰን ሼክ እምቢ ብሎ እዚህ ጋር ስፈሪ ሲላት ለማታተርፍበት ጉዳይ ግብፅ እሺ ልትል የምትችለው? ባይኖሚንስ እሺ አትልም። ስለዚህ ሐሰን ሼክ ለኢትዮጵያ የሚጠቅም ውሳኔ ወሰነ ብለህ የምታራግብ ሰው ዞር ብለህ መመልከት አለብህ ማለት ነው ከኋላ ሚስጥሩ። ሶስተኛው ጉዳይ በሄርሸበሌና የላይኛውና የታችኛው ሸበሌ ግዛት ውስጥ ሰፈሩ ማለት የሐሰን ሼክ መንግስት ከግብፅና ከኤርትራ መንግስት ጋር ሆኖ በነበረበት ሰዓት አንድ ነገር ይፋ ያደረገው ነበር። በክስ መልክ የታጠቁ ኃይሎችን የኢትዮጵያ መንግስት በእኔ ላይ ያደራጃል፣ እነኚህም ኃይሎች አልሸባብ በሚንቀሳቀስባቸው አካባቢዎች ነው ብሎ ነበር። ያ ማለት አንድም እየገሰገሰ ጉሮሮን ሊያንቀው ዋና ከተማዋን ሊቆጣጠር ያለውን የአልሸባብን ቡድን እንዲገታ ከማድረግም በላይ የግብፅ ጦር እዛ ሲሰፍርለት በዋናነት ኢትዮጵያ የሐሰን ሼክ መንግስትን ልጥልበት የምትችለውንም ነገር ቀዳዳ ለመዝጋትን በማሰብ ነው። አስገራሚው ነገር ግን ኢትዮጵያ ብዙ አማራጭ ነው ያላት የሐሰን ሼክን መንግስት መጣል ከፈለገች። ከዚህ በላይና ዋና ትልቁ ግን አጀንዳ ሁለት ነገር አለ ከዚህ በኋላ። አንደኛ ለሐሰን ሼክ አልገዛም ያሉ ክልሎችን
በተለይ ፑንትላንድን በማጥቃት ወደ ሶማሌላንድ በቀጥታ ዘልቆ ለመግባት ነው። አጀንዳው ስለተቀየረ ነው። ምንድነው እዚህ ጋር የሚያደርጉት? የግብፅ መንግስትና የሐሰን ሼክ መንግስት የተለያዩ ቡድኖችን በዚህ አካባቢ በማደራጀት አንድም ወደ ኢትዮጵያ ሶማሌላንድ ዘልቆ በመግባት የጋዝ ፕሮጀክቱ ላይ ጫና መፍጠር። እዚህ ክልል ውስጥ ማን ነው በደንብ የሚሳተፈው ማለት ነው? የኡጋዴን ነፃ አውጪ ግንባር ጦርና አልሸባብ እና እንደ አይኤስአይኤስ ያሉ የአልቃይዳ ክንፎች በደንብ ይደራጃሉ። ምክንያቱም የፑንትላንድ መንግስት ከአሜሪካና ከተባበሩት አረብ ኤምሬትስ ጦር ጋር በመሆን ወይም ደግሞ የእነሱን እገዛ እያገኘ በአይኤስአይኤስና በአልቃይዳ በአሸባሪው አልሸባብ ቡድን ላይ በጣም ከፍተኛ የሆነ ዘርፈ ብዙ ጥቃትን በመክፈት እያጸዳ ነው የሚገኘው። ከማን ግዛት ውስጥ? ከፑንትላንድ ግዛት ውስጥ። የአሜሪካ መንግስት በተደጋጋሚ የድሮን ጥቃትም ሲፈጽም ቆይቷል። እዚህ ጋር የምንገነዘበው ለምንድነው ግብፅ ወደዛ የዞረችው? ለምን ዓላማ ነው ወደዛኛው አቅጣጫ ልዞር የቻለችው የሚለውን ጉዳይ ማየት ያስፈልጋል። አንደኛ የሶማሌ ክልሉ የኢትዮጵያ ሜጋ ፕሮጀክት የጋዝ የማዳበሪያው የቤንዚሉ ወይም የነዳጁ ፕሮጀክት አለ። ቀጥሎ የሚመጡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ውስጥ ያለውን ወይም አሁን ተገንብቶ ኦልሬዲ አልቆ ስራ የጀመረውን የጋዝ ፕሮጀክትን ሲያስመርቁ ሁለተኛው ፌዝ የጋዝ ፕሮጀክት ይጀመራል። አት ዘ ሴም ታይም የነዳጁን ፕሮጀክት እዚሁ ይጀመራል። የማዳበሪያው ፕሮጀክት በአሊኮ ዳንጎቴ ቢዝነስ ግሩፕ አማካኝነት የሚገነባው የማዳበሪያ ፕሮጀክት እዛው ስላስጀመሩ ያንን ቀጥተኛ የሚባል የጸጥታ ስጋት በመፍጠር ማስተጓጎል ነው። ያለቀው ምርቱ እንዳይሸጥ፣ የተጀመረው ደግሞ እንዳይጠናቀቅ፣ ሊጀመር ያለው እንዳይጀመር ለማድረግ አንድ ያዙልኝ። ሁለተኛው ፕሮጀክት በፑንትላንድ ላይ ከፍተኛ የሆነ የጸጥታ ስጋትን በመፍጠር የፑንትላንድ መንግስትን ጥያቄ ውስጥ እንዲገባ በማድረግ የፑንትላንድ መንግስት ወደ ማዕከላዊ መንግስቱ ፊቱን እንዲያዞርና በማዕከላዊ መንግስት ቁጥጥር ስር እንዲሆንና አሁን ላይ ለማዕከላዊ መንግስት ወይም ፕሬዝዳንት ሐሰን ሼክ መሐሙድ የማይገዛውን የፑንትላንድን መንግስት ማዕከላዊ የሶማሌ መንግስት እንዲገዛ በማድረግ ያም ማለት የፕሬዝዳንት ሰይድ አብዱላሂ ዴኒ መንግስት የፑንትላንድ መንግስት ማለት ነው ለሶማሊያ ማዕከላዊ መንግስት እንዲገዛ በማድረግ ወይ ደግሞ እሱን በመጣል ለሶማሊያና ለግብፅ አጀንዳ አስፈጻሚ የሆኑ መንግስታት ወይም መሪን እዛ በማስቀመጥ የክልል መሪ ማለት ነው ክልል ለማድረግ ማለት። ፑንትላንድ ኦልሬዲ ከማዕከላዊ መንግስት የሚበልጥ አቅም ነው ያላት፣ ወታደራዊ አቅምም መንግስታዊ አቅምም። በመዋቅርም ደረጃ ፑንትላንድ የተሻለች ነች ከሞቃዲሾ ሶማሊያ አሁን ላይ። ከዛን ወዴት ነው አቅጣጫው የሚሆነው? ወደ ሶማሌላንድ። ለምን? ፑንትላንድ አሁን የተመረጠችበት መሰረታዊ ምክንያት ጁባላንድ ላይ ቀድሞ ሲደረግ የነበረው ፎከስ የጁባላንድ አሁን ከኢትዮጵያ መንግስትም በዋናነት ከኬንያ መንግስትም ከፍተኛ ድጋፍ ታገኛለች። ስለዚህ የሐሰን ሼክ መንግስት ጁባላንድን መጨረሻ ላይ በሕግ አግባብ ሄዶ ዓለም አቀፍ ጉዳይ አጀንዳ አድርጎት ጉዳዩን በተለያየ መንገድ ወደ ራሱ ማስመለስ ካልቻለ አሁን ላይ ከሁለቱ አገራት ጦር ጋርም ተጣልቶ ማሸነፍ ስለማይችል ለጊዜው ተወት አድርጎታል። ለጊዜው ነው። ኢማጂን ፑንትላንድ ጋር ስንሄድ ግን ፑንትላንድ አንደኛ መሃል ነው ያለችው፣ ሁለተኛ በጣም ስትራቴጂክ ነች። አሁን ለግብፅና ለሶማሊያው ማዕከላዊ መንግስት ዋና ስትራቴጂክ ቀጠና ሆናለች። ዋይ ቀደም ሲል ባልኳችሁ አንደኛ የግብፅ ፕሮጀክት የግብፅ የሻቢያ የሶማሌ ማዕከላዊ መንግስት እና እንደነ ሳውዲ አረቢያ ያሉ ከኋላ የተሰለፉ ኃይሎች ዋና ትኩረታቸው የጋዝ ምርቱ እንዳይወጣ። አረቦች እኮ ናቸው ከዚህ ቀደም ኢትዮጵያ የቤንዚልም የጋዝም የነዳጅም ምርት እንዳታወጣ ሲያደርጉ የነበሩት ከዚህ ቀደም። ይሄ እኮ ግልጽ ነው። ለዘመናት ሲሰራ የነበረው አሻጥር እኮ አንዱ ይሄ ነው። ኢትዮጵያ እኮ ድሃ እንድትሆን ከቀይ ባህር ቀጠናም እንድትባረር የተደረገው እኮ አንዱ ይሄ እኮ ነው። ሀብቷን እንዳትጠቀም እኮ ነው። ስለዚህ ይሄንን ቀጠና ማስተጓጎል ይቻላል፣ ኦጋዴንን ማለት ነው፣ ፑንትላንድን በመያዝ። ሁለተኛ ደግሞ ፑንትላንድ የሶማሌላንድ ጎረቤት ግዛት ስለሆነች በሶማሌላንድና በፑንትላንድ መካከል ደግሞ አዲስ ግዛት እንዲፈጠር ፍላጎት አለ። በሶማሊያ ማዕከላዊ መንግስት በኩል ይሄ ጉዳይ እዛ አካባቢ አሸባሪዎችን በመላክ በጣም በነውጥ የተሞላ በማድረግ ቀጣዩ ጉዞ ወደ ሶማሌላንድ ይሆናል ማለት ነው። ከኢትዮጵያ ኦጋዴን ወደ ሶማሌላንድ፣ ከፑንትላንድ ወደ ሶማሌላንድ ይደረጋል። ሶማሌላንድ ምን አለ? የበርበራ ወደብ አለ። ፕላስ ደግሞ የኢትዮጵያ አጋር የሆነችው የተባበሩት አረብ ኤምሬትስና እስራኤል እዛ አሉ። በሌላ አነጋገር የግብፅ፣ የሳውዲ አረቢያ፣ የሻቢያ መንግስትና የሶማሊያ ማዕከላዊ መንግስት ጠላት የሆኑት ወይም በተጠቀሙ በተቃራኒ የቆሙት ኢትዮጵያ፣ የተባበሩት አረብ ኤምሬትስና እስራኤል እንደዚሁም የአሜሪካ የጦር ሰፈር እዛ አለ ማለት ነው። በተለይ የእስራኤል፣ የተባበሩት አረብ ኤምሬትስና የኢትዮጵያ ጥምረት የታየበት
ግዛት ስለሆነ ይህንን ግዛት አንደኛ መቆጣጠር ይቻላል ለነሱ እንዳሰቡት፣ ሁለተኛ የበርበራ ወደብን የንግድ ግንኙነት መቁረጥ ይቻላል። በሌላ አነጋገር ኢትዮጵያን የውጭ ገቢ ንግድ መገቢያ ፖርት ማሳጣት ማለት። ምክንያቱም ልክ የበርበራ ወደብን እነሱ መቆጣጠር የሚችሉ ከሆነ ሄደው ቀሎላቸው እንዳሰቡት ጅቡቲ ኢሚዲየትሊ ኢትዮጵያ ላይ ወይ ታሪፍ ትጨምራለች ወይ ሌላ ቅድመ ሁኔታ ታስቀምጣለች። በሌላ አነጋገር የኢትዮጵያ ኢኮኖሚ ምን ውስጥ ገባ? ስጋት ውስጥ ወደቀ ማለት ነው። ስለዚህ ዋና የታቀደው አጀንዳ ይሄ ነው እና ሲሳይ አይደለም። ከኋላ ያለውን ነገር በደንብ መፈተሽ ያስፈልጋል። ፑንትላንድ አሁን የትኩረት ማዕከል ሊያደርጓት እየፈለጉ ነው ያሉት ነው። ሌላው ፑንትላንድ ላይ ኢትዮጵያ ትኩረት ሰጥታለች። ከሰሞኑ አንድ ጄኔራል እኮ እዛ ሾማለች በቆንጽላ ጽሕፈት ቤት ደረጃ አይደለም እንዴ? ባለፈው መረጃውን አጋርተናቸዋል። ኢትዮጵያ ፑንትላንድ ላይ አዲስ የቆንጽላ ጽሕፈት ቤት አምባሳደር አድርጋ የላከችው ደግሞ ሰው የጦር ጄኔራል ነው። ለምን ይመስላችኋል? ቢኮዝ እዛ ጋር አሁን የሚሄደውን የኃይል አሰላለፍ ወይም አዲሱን የተቀየሰውን የሶማሊያ፣ የሻዕቢያ፣ የግብፅና የሌሎች ኃይሎችን እቅድ ኢትዮጵያ ባናለች በአንድ ጎን። ግን ዋናው ታርጌት ይሄ መሆኑን እንድትረዱልኝ ኢትዮጵያ በፑንትላንድ ቆንጽላ ጽሕፈት ቤት ሜጀር ጀነራል ታደሰ ማንዴቦን ሾማለች። ጋረዌ ኦንላይን ይህን ዘግቦታል። አያችሁ፣ የሐሰን ሼክ መንግስትም በቀጥታ የጌዲዮ ግዛት ጉዳይ አልሳካ ሲለው አጀንዳውን ሳይሆን እቅዱን በመቀየር ተመሳሳይ ለሆነ አጀንዳ ወደ የግብፅን ጦር ሄር ሸበሌና ሸበሌ ታችኛውና ላይኛው ግዛት አሰፈረ ማለት ወይም ለማስፈር ተስማማ ማለት። ለምን አሁን ቀጣዩዋ ዋና ትኩረት የነ ሐሰን ሼክ እና የነ ግብፅን ወይም የነ አልሲሲና ኢሳያስ አፈወርቂን አጀንዳ ለማስፈጸም ፑንትላንድን የጦር ቀጠና ማድረግ ነው ዓላማው ማለት ነው። ከዛ የኢትዮጵያን ኦጋዴንን፣ በርበራ ወደብን፣ ሶማሌላንድንና የኢትዮጵያ ኦጋዴን ግዛትን ባጭሩ ማተራመስ ይቻላል ማለት ነው በእነሱ እቅድ። ይሄ ነው እቅዳቸው። ስለዚህ እንደ ብስራት አድርጋችሁ የምታወሩ ሰዎች ከኋላ ያለው ጉዳይ ይሄ ነው። ይሄን ተረዱት ለማለት ነው። ካለኝ ሰዓት አንጻር ወደ ሌላኛው አጀንዳ ልሂድ። ሌላኛው አጀንዳ አጠር አድርጌ ለመግለጽ ያክል ነው። ግብፅ በኤርትራ ድንበር በኩል ወደ ኢትዮጵያ ለመግባት ወይም ኢትዮጵያን ለመውጋት ዝግጅት እያደረገች ነው። በእርግጥ ይሄ ይታወቃል። ይሄ ምንም አዲስ ነገር የለውም። ምክንያቱም ሐሰን ሼክ ጋር በሶማሊያ ክልል በቀጥታ በሶማሊያ ግዛት ውስጥ ወደ ኢትዮጵያ ጦርነት ለመክፈት አቀዳ ያልተሳካላት ግብፅ ቀደም ሲል እንደነገርኳችሁ ሌላ አቀዳ አውጥታለች። በተመሳሳይ የቀጥታ ውጊያውን ከሶማሊያ ወደ ኤርትራና ወደ ሱዳን ድንበር አዙረዋለች። ከዚህ ቀደም ጀነራል አብዱልፈታህ አልቡርሃንና ፕሬዝደንት ኢሳያስ አፈወርቂ የጦር ስምምነት ተፈራርመዋል። ምን አዲስ ነገር አለው? ስለዚህ በግብፅ በኩል ልትወጋን ነው የሚለው ጉዳይ መረጃ እየተናፈሰ ነው ያለው። እዚህ ጋር ግን አዲስ ነገር አለ። አዲሱ ነገር ዋና እዚህ ጋር መገንዘብ ያለብን ልትወጋን ነው የሚለው ጉዳይ ሳይሆን ግብፅ እንዴት ነው እኛን ልታጠቃን የምትመጣው? ምክንያቱም ልትወጋን እንደሆነማ በርካታ ጊዜ እኮ ስትወጋን የነበረችው አሁንም እኮ እየወጋችን በቀጥታ ግብፅና ኢትዮጵያ የሚል ጦርነት አልተጀመረም እንጂ እኮ ግብፅና ኢትዮጵያ እኮ አሁንም ውጊያ ላይ ናቸው ያሉት። በአገር ውስጥ የሚንቀሳቀስ ታጣቂ ቡድን የምታሰማራው ማነች? የኤርትራ የበላይ ጠባቂ፣ የኤርትራ የበላይ አስታጣቂ ማነች? ግብፅ እኮ ነች። እና እየወጋችን እኮ ነው ያለችው። የኢትዮጵያ ዓለም አቀፍ ጥቅምን እኮ እንዲስተጓጎል በዲፕሎማሲ ከኢትዮጵያ ጋር እኮ ከፍተኛ ጦርነት ውስጥ ያለችው እኮ ግብፅ ነች። አሸባሪ ቡድን ወደ ኢትዮጵያ የምትልከው እኮ ግብፅ ነች። ፖይንቱ ግን እዚህ ጋር መረጃውን ይህንን ብዙ ሰዎች በተለይ የሚዲያ አውታሮችም በኤርትራ በኩል ልትወጋን እየመጣች ነው ምናምን የሚል ነገር ርዕስ ሰጥታችሁ ስታቀርቡት በኤርትራ በኩል እኮ ቆይቷል። ግብፅ እኮ ኢትዮጵያን መውጋት ከጀመረች ግብፅ በኤርትራ በኩል ኢትዮጵያን መውጋት ከጀመረች ዓመታት አልፈዋል። 50 ዓመት ሆነ እኮ 50 ዓመት አለፈ። ሻዕቢያ ራሱ እኮ አሁን ኢትዮጵያን ለመውጋት የሚደራደርበት የሚዘጋጅበት ጦርነት እኮ የግብፅ ጦርነት። በሰሜኑ አካባቢ የሚደረገው የጦር ድግስ እኮ የግብፅ አጀንዳ እኮ ነው እንጂ እንዴት ነው ሰው እናት ሀገሩን መልሶ የሚወጋው? የራሱን ሕዝብ አብሮ ሀብት ያፈራበትን ከሀብቱ የተጠቀመበትን አገር እንዴት ነው መልሶ የሚወጋው? የጠላት አጀንዳ ስለሆነ ነው። ይሄ ደግሞ የግብፅ አጀንዳ ነው። ግን ግብፅ ምን አመጣች ከተባለ እዚህ ጋር አዲሱ ነገር በምን አግባብ ነው ልትወጋን የመጣችው ነው አሁን ጥያቄው መሆን ያለበት። ግብፅ የቀይ ባህር ፎረምን አጀንዳ አድርጋ እያነሳችው ነው። አሁን የቀይ ባህር ፎረም ማንን ይይዛል? በኤርትራ በኩል መጣች ሲባል ዋናው ነጥብ መሆን ያለበት ኤርትራ ላይ ይህን ያህል ጦር አስምራ አሰልፋ ልትወጋን ነው እሱ አይደለም ጥያቄው። እሱማ ድሮም የነበረ ነው። አንድ ቀንም ግብፅ ኢትዮጵያን ከመውጋት አርፋ አታውቅ። ጥያቄው እዚህ ጋር ግብፅ የቀይ ባህር ፎረምን ይዛ እየመጣች ነው። የቀይ ባህር ፎረም ማለት እነኚህ በቀጠናው የቀይ ባህርን የሚያዋስኑ የሚባሉ አገራትን ያሰባሰበ ኃይልን በማደራጀት ኢትዮጵያ ወደ ቀይ ባህር እንዳትገባ ለማድረግ ስራ እየሰራች ነው። ይሄ ነው ዋናውና ትልቁ ቁም ነገር፣ አደገኛውም ነገር። ካስታወሳችሁ ከሳምንት በፊት ግብፅና ሳውዲ አረቢያ ወታደራዊ ጥምረት
መስርተዋል። የሻዕቢያ የኢትዮጵያ ጠላት ይሆናል አንድ ሰው አስተያየት ሰጥቶ ነበረ። ይሄ አሊያንስ እኮ ፕሮክሲ ነው፣ ቀጠናዊ ጦርነትን እንትን ለማድረግ ነው። ሳውዲ አረቢያና ግብፅ ወታደራዊ ጥምረት መመስረታቸው ምን አዲስ ነገር አለው? ጂኦፖለቲክሱን ምናምን በደንብ ይዩት ምናምን ብሎ አስተያየት የሰጠ ሰው አለ። ያ ሰው የሚሰማም ከሆነ ለሌሎቻችሁም ግልጽ እንዲሆን አንድ ነገር ላብራራላችሁ እዚህ ጋር። የግብፅ እና የሳውዲ አረቢያ ጥምረት በቀጥታ ኢትዮጵያን የሚመለከት ጥምረት። የፕሮክሲው ጦርነት ሱዳን ውስጥም ነበረ፣ ኢትዮጵያም ላይ በቀጥታ አልተጀመረም እንጂ ነበረ። ሱዳንን እየበታተናት ነው። ኢትዮጵያን ደግሞ አልበታትን ሲል አሁን ኢትዮጵያን ወደ መግታት ኢትዮጵያን በውስጥ ሲያቅታቸው ቢያንስ ኢትዮጵያን ምን እናድርግ በሚል ተግባብተዋል። ወደ ቀይ ባህር እንዳትመጣ እዛው ባለችበት እናስቁማት የሚል አጀንዳ ላይ ነው የተግባቡት። ስለዚህ አዲስ ብቻ ሳይሆን በጣም አዲስና አደገኛ ያደርገዋል። ለምን ከተባለ ኢሳያስ አፈወርቂ በካይሮ ጉብኝት እያደረጉ በነበሩበት ወቅት የግብፁ የውጭ ጉዳይ ሚኒስተር ባደር አብዱለቲ ምን አሉ? የቀይ ባህር ቀጠና አይደለም ኢትዮጵያ እስራኤልንም አያካትትም። ኢትዮጵያ እንግዲህ የለችም ብለው ስላመኑ ማለት ነው። እስራኤል አሁን ስላለች እሷንም አያካትትም። ሱዳንን፣ ግብፅን፣ ኤርትራን፣ ጆርዳን፣ ሳውዲ አረቢያ፣ ጅቡቲን እና የተወረሩትን ፓላስታይን ፍልስጤማውያንን እንጂ እስራኤልንም አያካትትም። ኢትዮጵያማ አንዴ ከዚህ ቀጠና የለችም ድሮም። ለምን? ከ30 ዓመት በፊት ኢትዮጵያ በአሻጥር ከቀይ ባህር እንድትገለል ስለተደረገች በነ ግብፅ አሻጥር ማለት ነው። አለፉና ደግሞ ከዚህም አልፈው የማያፍሩ ሰውዬ የቀይ ባህር ሰላምንና ደህንነትን ለማስጠበቅ በዋናነት የሚመለከተን ግብፃውያንንና ሳውዲዎችን ነው። እኛ ነን የዚህ ቀጠና ዋና ዘዋሪዎች። ታዲያ ይሄ ምን ማለት ነው? በኤርትራ በኩል ልትወጋን መጣች ማለት ኢትዮጵያ የቀይ ባህር በር የምታገኘው የቀይ ባህር በርም እየጠየቀች ያለችው በኤርትራ በኩል የተወሰደባትን ድንበር ለማስመለስ ነው አይደል እንዴ? ስለዚህ ኤርትራ ህጋዊ ድጋፍ አድርጉልኝ ስትል የጠየቀችው ጥያቄ ህጋዊ ድጋፍ የሚሻ ስለሆነ እዚህ ላይ እንረባረብ ብላ ከጅቡቲም አስገራሚ ነው የምነግራችሁ፣ ከኤርትራም ከሱዳንም ከሳውዲ አረቢያም ኢቭን ከጆርዳንም ጭምር በመተባበር ኢትዮጵያ ወደ ቀይ ባህር በር እንዳትመጣ የጋራ ጦር ለመመስረት ጥረት እያደረገች ነው ግብፅ። ስለዚህ ይሄንን ነው አሁን በኤርትራ በኩል መታ ልትወጋን ነው የሚባለው ጉዳይ ይሄ ነው እንጂ በኤርትራ በኩል የሆነ 2000 ጦር ላከች 3000 ጦር ላከች ስንት ሺህ ጦር ልከውም ምንም አላመጡም እኮ እሱ ይታወቃል። ድሮም ሲወጉን ነበር፣ አሁንም እንደዛው ናቸው። በአገር ውስጥ የሚዋጋው ጦር ቀላል ነው እንዴ? የግብፅ ጦር ማለያ ቀይሮ ያ እኮ ጦርነት ነው። ደም አይደል እንደሚፈሰው? የሰው ነፍስ አይደል እንደሚጠፋበት? የዶሮ ነፍስ ወይ ደግሞ የወፍ ነፍስ እኮ አይደለም። የሰው ልጅ የተከበረው የሰው ልጅ ነፍስ ነው። በእርግጥ እንስሳቶችም ይሙቱ አንልም፣ ግን የተከበረው የሰው ልጅ ህይወት ነው የሚጠፋው እዚህም። ይሄም የግብፅ አጀንዳ ነው ለማለት ነው። እናም ከሳውዲ አረቢያ ጋር ጥምረት ፈጥራለች። ከዛስ ነገሩን ለማሳመርና ቅባት ለመቀባት የኤርትራ አጀንዳ ለማስመሰል ኢሳያስ አፈወርቂ ካይሮ ተጠሩ። ካይሮ ቆዩ። ወዲያው አልቃይሮ ከተሰኘው ሚዲያ ጋር ቴሌቪዥን ጋር በአረበኛ ቃለ መጠይቅ አረጉና ኢሳያስ አፈወርቂ ምን አሉ? ለገልፎ ሀገራት በተለይ ለአረብ ሀገራት ለሚመለከታችሁ ነው ያሉት። እባካችሁ የቀይ ባህርን እናድነው ብሎ እኮ ተማጽኖ አቅርበዋል። የቀይ ባህርን እናድነው ከማንም ያድኑት? አሁን እዚህ ጋር ኢሳያስ ይህን ነገር ለምንድን ነው እንደዚህ በመግለጫ ጭምር ያሰሙት ሲባል እዚህ ጋር ግልጽ ሊሆንላችሁ የሚገባ ነገር ልንገራችሁ። ግብፅ አጀንዳውን እንደቀደመው ጊዜ ማቅረብ አትችልም። በገልፍ ካውንስል ውስጥ የትብብር ማዕቀፍ ውስጥ 6 ሀገራት አሉ። እነኛ 6 ሀገራት ዋነኛ ከሚባሉት ውስጥ የተባበሩት አረብ ኤምሬትስ አለች። ስለዚህ ግብፅ አጀንዳውን እንደቀደመው ጊዜ ኤርትራን ከኢትዮጵያ ለመገንጠል የተጠቀመችውን አጀንዳ አይነት አሁን መጠቀም አትችልም። ጊዜው ተለውጧል። የተባበሩት አረብ ኤምሬትስ ምን ታደርጋለች? አጀንዳውን ፌል ታደርግባታለች። ስለዚህ ራሳቸው ባለጉዳይ የሚመስሉት ኢሳያስ አፈወርቂ ጥሪውን እንዲያቀርቡና ከግብፅና ከኢሳያስ አጀንዳ ጋር የሚሰለፉ ኃይሎች ወይም የተባበሩት አረብ ኤምሬትስን ወደ ቀጠናው መምጣቷን የሚቃወሙ ኃይሎች ከኢሳያስ አፈወርቂ እንዲቆሙ ለማድረግ በኢሳያስ አንደበት ነው የግብፅ አጀንዳ እንዲነገር እየተደረገ ያለው። ዓላማው የግብፅ ነው። ተናጋሪውና ባለቤት ሆኖ ግን ፊት ለፊት የሚቀርበው የሚሞሸረው ኢሳያስ አፈወርቂ ነው። ድጋፉ በኢሳያስ አፈወርቂ ስም ነው የሚቀርበው። ነገር ግን ድጋፉን በማስተባበርና ዓላማውን እንዲሳካ በማድረግ ዓላማውም ሲሳካ የውጤቱ ባለቤት የምትሆነው ማነች? ግብፅ ነች። ስለዚህ ይሄ ነው ከሳውዲና ከግብፅ ወታደራዊ ጥምረት ጀርባ ያለው ጉዳይም ይሄ ነው። ጉዳዩን የአረቦች ማድረግ ነው። የቀይ ባህርን ጉዳይ የአረብም የህልውና ጉዳይ፣ የውሃ ጉዳይ፣ የቀጠና ጉዳይ ልክ አባይን የአረቦች ጉዳይ የውሃ ጉዳይ እንዳረገችው እንጂ ወታደር መላክ ምናምን ይሄ የተበላ ቁብ ነው። ቆይቷል። ወታደርማ ቆይቷል እኮ የግብፅን መለዮ
የግብፅን የጦር ኃይል ወታደራዊ ዩኒፎርም ለብሰው ስንት ጊዜ ታላቁ የኢትዮጵያ ህዳሴ ግድብን ለማወክ ከባባድ መሳሪያ ተሸክመው መጡ። እንዳመጣጣቸው ተመለሱ። ከ15000 በላይ ሰው ሞቶለታል የተባለው የታላቁ የኢትዮጵያ ህዳሴ ግድብ ዝም ብሎ እኮ አይደለም። ግብፅ የሱዳንን ወታደር ልብስ ለብሳ መጣች። ደቡብ ሱዳኖችን መስላ መጣች። ኤርትራን መስላ መጣች። የኢትዮጵያን ተቃዋሚዎች መስላ መጣች። አልተቻለም። ግድቡ ተመረቀ። አሁን ደግሞ ቀይ ባህር ነው የቀረው። እሱ ላይ ደግሞ ርብርብ እያደረገች ነው። የቀይ ባህሩ ጉዳይ ደግሞ አስጊ ስለሆነ እስራኤልና የተባበሩት አረብ ኤምሬትስ የሚባሉ አገራት ከኢትዮጵያ ጎን ስለተሰለፉ ጨዋታውን ብቻዋን ስለማትችል ወደ ገልፉ ወስደዋለች። ገልፉ ላይ ደግሞ ከእስራኤልና ከተባበሩት አረብ ኤምሬትስ ጋር ትኩሳት ውስጥ ያሉ ወይም ተቃርኖ ውስጥ የገቡ አገራት አሉ። ከተባበሩት አረብ ኤምሬትስ ጋር ሳውዲ አረቢያ በቀጠናው የበላይነት ጉዳይ ምክንያት ፉክክር ውስጥና ቁርሾ ውስጥ ገብታለች። ኳታር እስራኤል በፈጸመችው ጥቃት ከእስራኤል ጋር ትኩሳት ውስጥ ነች። በሌላ በኩል ኳታር የኢራን ዘመድ ነች፣ የኢራን ወገን ነች፣ የኢራን አጋር ነች። ያ ማለት አልቡርሃንንና ኢሳያስ አፈወርቂን እየረዳች የምትገኘው ኢራን በሌላ አነጋገር ከኳታር ጋር ነች። ስለዚህ ኳታር ከነሱ ጋር ነች። ኳታርም እዚህ ጉዳይ ውስጥ እንድትገባ ነው። ብር አላታ። ይሄ ነው አጀንዳው። ስለዚህ እያንዳንድ ዝም ብለ አገርን የምትወጋ ወይ ደግሞ የባህር በሩ ጉዳይ ዝም ብሎ የውሸትና ዝም ብሎ ለሆነ ጊዜ ለፖለቲካ መጠቀሚያ የቀረበ አይነት አርገ የምታስብ ዜጋ ቆም ብለ አስብ ወንድምህት። ጉዳዩ እንደዚህ ነው። እነሱ እኛን ለመከፋፈል ወረው ለመበታተን ለመቦጫጨቅ እንጂ እኛን ጥቅማችን እንዲጠበቅ አስበውም ወደውንም ፈልገውንም አያውቁም። ሲጀመር ነው። ከዚህ ቀደም እኮ ነግሬያቸዋለሁ አስረግጬ። የተባበሩት አረብ ኤምሬትስ፣ ኦማንና ኳታር ያለው የሙስሊም ህዝብ ተደምሮ ኢትዮጵያ ውስጥ ያለውን የሙስሊም ህዝብ አያክልም ቁጥሩ። እስቲል ግን ኢትዮጵያ ውስጥ ያለው ሙስሊም ክደው ኢትዮጵያ የክርስቲያን ሀገር ብቻ የሙስሊሙ የአረቡ ጠላት አድርገው ነው የሚያስቡት አንዳንድ አረብ ሀገራት። ይሄ እንዲሆን ያደረገችው ደግሞ ግብፅ ነች። ስለዚህ የአጀንዳ ጠርቶ እስከ መጨረሻው የእኛን እውነታ ምንነታችንን ነቢዩ ሙሐመድ ኢትዮጵያን አትንኩ ሲሉ ያስተላለፉትን አደራም እስኪገባቸው ድረስ እጃችንን አጣጥፈን መቀመጥ የለብንም። እናም ይህንን ማወቅ ያስፈልጋል። ጭራሽ ደግሞ ግብፅ ይህንን አጀንዳ ወደ ዓለም አቀፍ ሁኔታ ለመውሰድ እያደረገች ያለውን ጥረት ደግሞ በመገንዘብ በአገር ውስጥም በውጭም ያለ ኢትዮጵያዊ ስለ አገር ጉዳይ ነው፣ ስለ ቡድን፣ ስለ ፖለቲካ ስለሆነ ጉዳይ አይደለም የምናወራው። አብሮ ከመንግስትም ከኢትዮጵያ ሕዝብ ጋር መቆምና በሚችለው አቅም ርብርብ ማድረግ አለበት። ይሄ የህልውና ጉዳይ ነው፣ የሀገር ጉዳይ ነው። መጀመሪያ መቀመጫዬን ብላለች ዝንጀሮ። መጀመሪያ መቀመጫችንን እናስተካክል። ከዛ የውስጥ ይሄ ተቃርኖ ሽኩቻው ችግር የለውም፣ እሱ እንደርስበታለን። እቺ እንዲህ አሁን ላይ የምትደረገው ወከባ ሁላ የማዕከላዊ መንግስት ይጣላል። በእነሱ እሳቤ ማዕከላዊ መንግስትን ከጣሉ በኋላ ኢትዮጵያ እንደ ዘመነ መሳፍንት የእያንዳንዱ ክልል ንጉሥ ያለባቸው ወይም ደግሞ መሪ ፕሬዝደንት ያለባቸው ተበታተኑ ትንንሽ ስቴቶች ያረጉና ደግሞ እኮ ቢተውን ጥሩ እኮ ነው። መልሰው ደግሞ ያባሉናል። ከዛ መቼም እንዳንነሳ ያረጉናል። እነሱ ያድጋሉ። አባይንም ተቆጣጥረው ከቀይ ባህርም አግልለውን በተፈጥሮ ሀብታችን በሰው ሀብታችን እየተጠቀሙ ሁል ጊዜም የነሱ ምን ሆነን እንቀራለን? ጉዳይ አስፈጻሚ ማለት ነው። ልክ ፈረንጆቹ ከዚህ ቀደም አፍሪካውያንና ሌሎች የሌላ ክፍለ ዓለም ሀገራት ላይ ሲጠቀሙ እንደነበሩት ማለት ነው። ይህንን መባነን አለብን። ለነጭ ያልተገዛ ኢትዮጵያዊ እንዴት ለግብፅ ይገዛል? ለነኚህ ሰይጣኖች። ምክንያቱም አንድም የግብፅ መሪ ለኢትዮጵያ ቀን አስቦ አያውቅም። ሰይጣናዊ አመለካከት ነው የሚያራምዱት። በጋራ እንጠቀም ማለት ምን ማለት ነው? በጋራ እኮ እንልማ ነው አይደል? የኢትዮጵያ መንግስት ያቀረበው ጥያቄ። ለምን ይሄ ይጎረብጣቸዋል? አይፈልጉንም። በቃ አንዳንድ ሰዎች አላቸው አስተያየት ሲሰጡ የኢትዮጵያ መንግስት በቃ ከግብፅ ጋር ያለውን ዲፕሎማሲ ያቁም የምትሉ ሰዎች አንዳንዴ ያስብላል። እውነት ነው። ምክንያቱም ምንድን ነው የምንጠቀመው እኛ ከነሱ? ከሚጠቅሙን ይልቅ እኛን ሲጀመር ጥቅም የላቸው። ግን እንደው ይጠቅሙናል እንኳን ብለን ብናስብ ከነሱ ጥቅም ይልቅ እነሱ እኛን የሚጎዱን ነገር በጣም ከፍተኛ የሆነ ኪሳራ ነው እኛ ላይ እያደረሰ ያለው። ኢቨን ኤምባሲው እዚህ እኮ ሰላዮችን እያነጋገረ የሚፈጥርብን አጀንዳ እኮ ቀላል አይደለም። ለግብፅ ደብል ኤጀንት ሆኖ የሚሰራን እየመለመለ እኮ ኢትዮጵያ ላይ የሚያደርሰው ኪሳራ እኮ ቀላል አይደለም እና መታሰብ አለበት። በመጨረሻም አጀንዳዬን ስጨርስ አነጋጋሪው ፈላስፋው ዶክተር ዳኛቸው አሰፋ አሰብም ምጽዋም የአፋር መሬት ነው፣ ኤርትራ ታስረክቢያለች ሲሉ እንግዲህ ከሰሞኑ የተናገሩት ንግግር አነጋጋሪ ሆኗል። የበርካቶችን ቀልብም ስቧል።
በእርግጥም ይሄ ጉዳይ እውነትነት ያለው ነው። ለምንድነው ከተባለ እነኚህ ወደቦች ከጥንትም ጀምሮ የኢትዮጵያ ነበሩ። አሁንም የኢትዮጵያ ሆነው የሚቀጥሉበት ሁኔታ እየመጣ ነው። ያንን ጊዜ በሰላም ያድርሰን ነው። የኤርትራው የማስታወቂያ ሚኒስተር ግን ይህንን ጉዳይ በሚመለከት በጣም ዘለፋ የተሞላበት ተስፋ የቆረጠ የሚመስል አይነት አነጋገር እየሰነዘሩ ነው። ልጥፎችንም እየለጠፉ ነው በኤክስ ማህበራዊ ገጻቸው። ከዚሁ ንግግር ጋር ተያይዞ ኢትዮጵያ የቀኝ ገዢ አስተሳሰብ እንዳላት፣ ወራሪ እንደሆነች አድርገው ለመሳል የሞከሩበት ሁኔታ አለ። በሌላ በኩል እስራኤል የኤርትራ አገዛዝ ወይም የሻዕቢያ መንግስት ደጋፊዎች የሆኑ አካላትን ወይም ግለሰቦችን ጭምር ከሀገሯ እያስወጣች ነው። አንድ በጣም ወሳኝ የሚባል ለሻዕቢያ መንግስት የእስራኤልን ይዞታ የሚያጠናክር የዲያስፖራውን ድጋፍ እንዲያገኝ የሚሰራ ቡድንን የሚመራ ሰው ከእስራኤል አስወጥታለች። በቀጣይም ሻዕቢያ መንግስት እስከሚወድቅ ድረስ ቀጥተኛ እርምጃም ለመውሰድ ወደኋላ እንደማትል ማስታወቋን የተነገረው። እነኚህ ጥሩ መረጃዎች ናቸው። ተግባራዊ ሲሆኑ በደንብ በስፋት እንዘግባቸዋለን። ለአሁን ግን እንደ ቅምሻ ያህል ከነገርናችሁ በቂ ይመስለኛል። እንደ አጠቃላይ የዛሬው የገበያ ሚዲያ ፖድካስት ፕሮግራማችን የሐሰን ሼክ መንግስት ከጌዲዮ ግዛት ወደ የላይኛውና ታችኛው ሸበሌ ግዛት የግብፅ መንግስት ጦር እዛ እንዲሰፍር ወይም የሰላም አስከባሪ ጦር በአፍሪካ ሰላም አስከባሪ ሚሽን ውስጥ የሚሳተፈው የግብፅ የሰላም አስከባሪ ጦር እዛ ውስጥ እንዲሰፍር መወሰኑ የኢትዮጵያ መንግስት ለማዘናጋት ወይስ ለመተባበር ከልቡ ነው ወይስ ሌላ ሻጥር አለው የሚለውን በደንብ አስረድተናችኋል፣ አይታችሁታል። በሌላ በኩል ደግሞ የኢሳያስ የገልፍ ጥሪ የኢሳያስ ሳይሆን የግብፅ አጀንዳውን ዓለም አቀፋዊ የማድረግ እንቅስቃሴና ኢትዮጵያን በቀጠናው ሀገራት ትብብር ጦር ለመውጋት ከቀይ ባህር ለማስመለስ ያቀደችው ዕቅድ እንደሆነ አስገንዝበናቸዋል። ከዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም የትንተና ፕሮግራም በርካታ ቁም ነገሮችን እንደገበያችሁ ተስፋ እናደርጋለን። በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም